ምንም አላሸሁም አባዬ። አቢጌል እያየሁሽ ትክጃለሽ። ወልዶ አለመመረቅ ምን አይነት መረገም ነው? አቢጌል በልጅ መፈተን ምን ያህል ከባድ መከራ ነው። ቆይ እስኪ እኔ ባንቺ ይሄን ያህል መፈተን ነበረብኝ? ንገሪኝ እስኪ አቢጌል። እኔ አባትሽ አይደለሁም? ማርታስ እናትሽ አይደለችም? እነ ውሃስ እህቶችሽ አይደሉም? ቆይ ምን ፈልገሽ ነው እንደዚህ የምትሆኚው? መጀመሪያ አንተ ወጣለሁ። የት ነው የምወጣው? ቆይ ምን ሆነሽ ነው እንደዚህ የምትወጪው? አባቢ እኔ እኮ ምንም አላጠፋሁም። እና ምንድን ነው የሚያስመጥሽ? ይኸውልሽ አንቺ ቤተሰቦችን የምታከብሪውን ያህል አቢጌል ሩቡን ብታከብረት ጥሩ ነው። ሩቡን ወደ ውስጥ ተረጋጊ። ልጅ ነሽ? አሁን ጋሼ ተረጋጋሽ። ሰላም ልጅሽ ሰላም ጤና ይስጥልን። ውድና የተከበራችሁ የመሲ ቻናል ቤተሰቦች እንዲሁም የዳጣ ድራማ ተከታታዮች ሰላሞች ይብዛ። ዛሬ በሚገርም ሁኔታ አቶ ደረጀ ለሰላም እውነታውን ነግሯታል ማለት ነው። ዳጣ ልጇ እንደሆነች በጣም እያስጨነቀችውም ስለነበረ እውነታውን ነግሯታል ማለት ነው። መጀመሪያ ኩሽና እንደዛ እያስጨቃጨቁ እባክህ ንገረኝ እባክህ እያለች እየለመነችው ወይዘሮ ኤቢ ትመጣለች። ኤቢም እንደመጣችበት ሲያውቁ መጀመሪያ ውሃ ነበር የመጣችው። ከዛ ውሃ ሰላምን እየደበደባት መስሏት አባቷ እጅግ በጣም እያለቀሰች እና ደንግጣ ለምንድነው እንደምታደርገው ትለዋለች። እሷ ልካት እንደሆነም ትናገራለች። ከዛም ኤቢም ስትመጣችና ሰላምን እየደበደባት ነው እያለቀሰች ነው ስትላት ኤቢ ትመጣለች። ኤቢም የሚያወሩትን ለመስማት ተደብቃ አባትየው የያዛት ስትደብቃ እያዳመጠች አባትየው እየጎተተ ወስዶ ምንድን ነው የሚሻለሽ አቢጌል? ምንድን ነው ሰው በልጁ እንዴት ይፈተናል? እኔ ባንቺ እንደዚህ መፈተን ነበረብኝ? እኔ ባንቺ እንደዚህ ማልቀስ ነበረብኝ? እኔ ባንቺ እንደዚህ መሰቃየት አለብኝ? ወልዶ አለመታደል እንዴት መረገም ነው ምናምን እያለ እጅግ በጣም ምርር ብሎት ይናገራታል። እሷ ግን አባዬ ምን አደረግኩኝ? እኔ እኮ አባዬ ፈልጌው ነው ስራ ይዞ ከሆነ ጅና የተሽ ነገር ነው ያልኳት ስትል አሁንም ተዋሻለሽ? ለምንድን ነው የምትዋሽው? አትዋሺ። አንቺ ምንድን ነው የምትፈልጊው? እስኪ ማወቅ የምትፈልጊውን ንገሪኝ እና እኔ ልንገርሽ። እኔ አባትሽ ነኝ። እስኪ ልንገርሽ፣ ንገሪኝ። ምንድን ነው ማወቅ የፈለግሽው? ምንድን ነው የምትፈልጊው? ማወቅ የሌለብሽን ነገር ለማወቅ ለምንድን ነው የምትጠይሪው? ምናምን ይላታል። እሷም እየተንቀጠቀጠች በጣም እኔ አይደለሁም፣ እኔ ምንም አላደረኩም፣ ምንም አልፈለግኩም እያለች ተቀባጥራለች። እሱ ግን በፍጹም። ከዛም ሰላም ከታች ናታንም ከውጭ ሲመጣ ሰላም አባዬ ደብድቧት እያለቀሰች ነው፣ አባዬ እብድ ሆኗል ምናምን እያለች ውሃ ነግረው ነበረ። እሱም ምንድን ነው የተፈጠረው? እኔም እኮ አንቺን ማመን ይሄኔ እኮ ምንም የለ ይሆናል ይላታል። እሺ ናታን ዛሬ ተበላ፣ ናታን አለቀለት ትላለች ውሃም። ከዛ እቤት ሄዶ ከሰላም ጋር ኩሽና ቁጭ ብሎ እያወራ ምንድን ነው ምን ሆኗል አባዬ ይላታል። ምንም ናታን እንጃ ዝም ብሎ ነው፣ ምንም አልተፈጠረም። እና ኤቢ ምን አድርጋ ነው እንደዚህ የሚጮህባት? ተዋቸው፣ እሷም ኧረ አታርፍ አትቀመጥም፣ ተዋቸው፣ በአባትና በልጅ መሀል አትግባ ትለዋለች። ደረጀ ሲወጣ ጋሼ ስትለው በኋላ እናወራለን ብሎ ትቷት ይሄዳል። ከዛም ሲወጣ ውሃ እየተንቀጠቀጠች የሚመታት መስሏት በጣም ፈርታ ነበር በር ላይ ሆና። ከዛ ውሃ በጣም የምታስቅ ልጅ ናት። ከዛም ምንድን ነው እንደዚህ የሚያስሮጥሽ ይላታል። እንዴ እኔ ምን አደረግኩ አባዬ? ልትመታኝ ነው እንዴ ትለዋለች። ነይ ግቢ አንተ ሄድና ትላለች። ወደ ነው ሄደው ወደዛ እያለች ቦታ ተጠቁመዋለች። ውሃዬ እውነተ ውሃ ናት፣ ምንም የማታውቅ የዋህ ምስኪን ናት። እናም ምን አለ ያንቺን ያህል
ኤቢ ብታከብረኝና ብትፈራኝ እያለ በጣም ተገርሞ ሳቅም እያለ ነበረ የወጣው። እሱ እንደሄደላት ሮጣ ወደ ቤት ትገባለች። ውሃ በጣም ፈርታ ነበረ። ዳጣና ናታን በጓሮ በር ግቢ ውስጥ እንደዚህ የተዝናኑ እያወሩ ነበረ። የሚያወሩትም አባዬ የማየ ይሄን ነገር ከሰማች እውነት አባዬን አንድ ቀን አትሰድረውም ሰውም አትሆን ይላታል። ምን ይፈጠር ይሆን ምናምን ስትለው እማዬ አባዬ እንደማገጠባት ካወቀች እንኳን ልጅ እንዳለው ሌላ ሴት ጋር እንደሄደባት ብታውቅ አንድ ቀን አታሳድረውም ትፈታዋለች ይላታል። እኔ አባዬ ለዛም ይሆናል የተጨነቀው። እኔ ደግሞ ዳጣ ደግሞ እኔ ኤቢና ውሃ እህቶቸው እንደሆኑ ማወቅ አለባቸው እያልኩ እያስጨነቅኩት ነው ትለዋለች። ነገር ግን እሱ ጊዜ ስጪው፣ ተይ እንደዚህ አትበይው፣ አባዬ አስተዋይና ብልህ ሰው ነው፣ ጠንቅቆ ያውቃል ይላታል። ኤቢ እናቷ ከስራ ስትመጣ ሳሎን ቁጭ ብላ አባዬ እንደዚህ አደረገኝ፣ አባዬን ምን ሆነሽ ነው አጅሬ ስትላት፣ ይህ አባዬ ነዋ ምናምን፣ ምን አደረገች ደግሞ፣ በቃ ዝም ብሎ ነው የሚቆጣኝ ምናምን አይወደኝም እያለች ተነግራታለች። እናትየዋ ግን ከደረጀም ወዲህ አባት የትም ብትሄጂ አታገኝ ትላታለች። እሺ እማዬ የናታንስ ጉዳይ ምን አደረሳችሁት? የሰርጌን ጉዳይ ስትል እሱን እርሺው አባትሽ ናታንን አናግሮት ነበረ፣ ምንም ነገር እንደማይፈጠር አስረግጦ ነግሮታል ትላታለች። ከዛ እንዲህ እማዬ እኔና ናታን እንጓደዳለን፣ ድሮ ሳለ አባዬ እወዳታለሁ ብሎ ሊነግረው ነው እንዴ? ምን አስበሽ ነው ምናምን ትላታለች። አይመስለኝም በደንብ አውርተዋል ብላ እናትየዋም ልታሳምናት ብትሞክር ነገር ግን ማመን አልፈለገችም ኤቢ ተብዬዋ። ምክንያቱም እኔ ናታን አገባዋለሁ፣ እሱን ካላገባው ሞቼ እገኛለሁ፣ ይህንን ልህሽን እወደዋለሁ፣ ግን የተሳሳተ መንገድ ላይ ነሽ፣ ሁሌ እንደተሳሳትሽ ነው ትላታለች። እናትየዋም ጋሽ ደረጀ ሰላምን ውጭ ደውላለት ጋሼ ዛሬ ሳላውቅ ማደር አልፈልግም፣ ዛሬ ማወቅ አለብኝ ልጄ የት ናት ማናት የሚለውን ብላ ደውላ ስትጨቀጭቀው እሺ ነይ በቃ ብሎ መኪና ውስጥ ሄደች። ስትሄድም ደረጀ እኔ ምልሽ ይሄን ነገር የምነግርሽ ቃል ስትገቢልኝ ብቻ ነው ይላታል። ምኑን ነው ቃል የምገባልህ? ልጅሽ ታውቅሻለች አላልከኝም እንዴ ስትለው አዎ ታውቅሻለች፣ ግን ለልጄ አትነግሪያትም፣ ምክንያቱም እናቷ እንደሆንሽ አታውቅም ይላታል። እንዴ ጋሺ እኔ ለምንድን ነው የማልነግራት? ለምን ስትለው ምክንያቱም ትዳሬና ቤቴ ስለሚበጠበጥ ትለዋለች። እጅግ በጣም ደነገጠች። እስካሁንም እኮ አንተ ብላኝ አይደለም እኮ ያልተናገርኩት፣ ችግር የለውም ትለዋለች። በልጅሽ ቃል ትገቢልኛለሽ ብሎ ቃል አስገባት። ከዛም እሺ ምንም ችግር የለውም ለማንም አልናገርም ብላ ቃል ትገባለታለች። ቃል ስትገባለት ተረጋጋሽ፣ ትንፋሽ ውሰጂ እባክሽ፣ መረጋጋት አለብሽ፣ ነብሰ ጡር ነሽ እያለ ሊያስተናግጋት ይሞክራል። እሺ ጋሽ ተረጋግቻለሁ ንገረኝ ብላ ማዳመጥ ትጀምራለች። እሺ ተረጋግተሻል፣ ትንፋሽ ውሰጂ አላትና ልጅሽ ብሎ ዳጣ ናት ብሎ ሊነግራት ሲል እንግዲህ አልኳል። በቀጣይ የምናየው ይሆናል። ውድ ቤተሰቦቻችን